መማር ደግሞ ተገቢ ነው። አሁን እግዚአብሔር ከፈቀደ ልክ ባለፈው ዕለት የኔታ በጻለሙ እንደመጡ እግዚአብሔር ከፈቀደ በቀጣይ ከሊቀ ሊቃውንት ስምዐኮነ ጋር ተነጋግረናል። ሊቀ ሊቃውንት ዮሴፍ ደሳለኝም አናግራቸው ነበረ። ሁለቱም ፈቃደኛ ሆነዋል። እዚህ ቲክቶክ መንደር ላይ መጥቶ ለእኛን ለማስተማር ማለት ነው። ትልቅ የምስራች ነው እና እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ከአሁን በኋላ ቲክቶክ መንደሩ ላይ ልክ እንደ የኔታ በጻለሙ መምህራን፣ የጉባኤ መምህራን የአራቱን ጉባኤያት መምህር ናቸው። እንደ ሊቀ ሊቃውንት ስምዐኮነ እሳቸውም ልክ እንደዚሁ በየሳምንቱ ጉባኤ ቤት ያስተምራሉ። እንዲሁ ደግሞ ቲክቶክ ላይ እየመጡም እኛን ለማስተማር ፈቃደኛ ይሆናል። ቲክቶክ ይከፍታሉ። አሁን ሲከፍቱ ፎሎ በማድረግ 1000 እናስገባቸውና ከዛ እሳቸው ደግሞ በቪዲዮ እንዲገቡ ደግሞ እናደርጋለን። ከዛ ደግሞ የሊቃውንቱ ጉባኤ አባል የሆኑ ዮሴፍ ደሳለኝ ደግሞ እንደዚሁ ደግሞ ይመጣሉ። ልክ እንደ ምክረ አበው እናደርገዋለን። አሁን መንፈሳዊ ሕይወታችን እንዲያድጋል የሚፈለገው። ስለዚህ ልክ በሊቃውንት ደግሞ እንዲህ ሲደረግ ደግሞ ከአሁን በኋላ በቋሚነት የኔታ በጻለሙ አሉ። ልክ እንደ ምክረ አበው ነገር እናደርገዋለን። ሁለተኛ ደግሞ ሊቀ ሊቃውንት ስምዐኮነ አሉ። ከዛ ደግሞ ሊቀ ሊቃውንት ዮሴፍ ደሳለኝ አሉ። እነዚህ ሶስት መምህራን ካገኘን በየጊዜው በምናገኘው ታይም ላይ በጋራ ተገኝተን መጀመሪያ ማስታወቂያ እንሰራና ሁላችሁም እንድትገኙ ከዛ እጥን ምጥን ያለች የቤተክርስቲያኗ ትምህርት ከአፋቸው ከአንደበታቸው ከሊቃውንቶቹ እንሰማል። ከዛ እኛና እነሱ ያለንበት ደረጃ ታዩታላችሁ። ከዛ በኋላ ራሳችንን ና ያደርጋል። ስለዚህ ማስታወቂያ እንሰራለን፣ ምንም ችግር የለውም። ግን እናንተ ሬዲ ሁኑ። ካሁን በኋላ እነዚህ ሊቃውንት ከ1000 ካስገባን ፎሎ ማለት ነው። ያ ከገባላቸው 1000 በቪዲዮ መታየት ስለሚችሉ እንደኛ ያስተምሩ። እኛ ከዛ ቁጭ ብለን ጠያቂዎች እንሆናለን፣ እንማራለን ከነሱ። ልክ አሁን ምክረ አበው የምንሰማው ማንኛውም ጥያቄ በእኛ አንደበት ከሚመለስ ጥያቄዎች ይሰብሰቡ፣ አንድ ላይ የምጡ ሊቃውንቶችን እንጠይቃቸው። ልክ እንደ ምክረ አበው እናደርጋለን። እነሱ እዚህ ቁጭ ብለው ይጠይቃሉ። አንዳንድ ሰው ከውጭ እየገባ ይጠይቅ ያሉ ሰው ማንኛውም ጥያቄ ያሉ ሰው እየገባ ይጠይቃል። ኦርቶዶክሳዊ ክርስቲያን የማናውቀው ኦርቶዶክሳዊ ትምህርት እንድናውቅ ያደርገናል። ስለዚህ እግዚአብሔር ፈቅዶ በጣም ደስ ያላቸው ሊቀ ሊቃውንት ስምዐኮነ እና ሊቀ ሊቃውንት ዮሴፍ ደሳለኝ በጣም ደስ ብሏቸው እኛን ለማስተማር ለመምከር ፈቃደኛ መሆናቸውን ገልጸውናል። እግዚአብሔር ይመስገን። እና ይሄ ከሆነ ደግሞ ይህን እድል ደግሞ ሁላችሁ መጠቀም ስላለብን በቀጣይ ሲመጡ ቀኑን እናሳውቃችኋለን። በዛ ቀን እንማመራለን። ስለዚህ ይህ የሚያገለግለው ምንድን ነው? እንደዚህ በተለይ በኢንቦክስ የምጠይቁ ጥያቄ፣ ያልተመለሳችሁ ጥያቄ ያለ ሰዎች ሬዲ ሁናችሁ ተዘጋጅታችሁ ከዛ ማንኛውም ጥያቄ ሰብሰብ አድርገን እንሰብስበው። ያንን ሰብሰብ አድርገን የተጠየቀውን ጥያቄ ደግሞ ለሊቃውንት ደግሞ እናቀርባለን። እሺ። ስለዚህ የተሰበሰበውን ጥያቄ ደግሞ ለሊቃውንቶቹ እናቀርባለን ማለት ነው። በዚህ መንገድ ልንቀጥል ያደርጋል። ስለዚህ በቀጣይ ሊቀ ሊቃውንት ስምዐኮነ እና ዮሴፍ ደሳለኝ ጋር እንገናኛለን። ተማሩ። እኛ ደግሞ እሳቸው ያዘጋጁትን ደግሞ ስኮላርሺፕ ደግሞ ትምህርት አለ አይደለም? የአብነት ትምህርቱን ከተለያየ የዓለም ክፍል ያላችሁ በተለይ ልጆቻችሁ ኢትዮጵያ ማስተማር የምትፈልጉ ድቁና ማስተማር የምትፈልጉ ሰዎች የኔታ በጻለሙ ጋር እዛ የአብነት ትምህርት ጋር እንዲማሩላችሁ ያ ዕድል መፍጠር። እዚህ በቀጣይ ካሁን በኋላ ድቁናውን፣ ቅኔውን፣ መጽሐፍቶቹን፣ ትርጓሜዎችን የሚማርበትን የትምህርት ምንጭ የሆነውን ቦታ በነፃ ተሰጥቶ ተምሮ ይመጣበትን ከዛ ሄዶ ደግሞ እዛ ሀገሩ የሚያገለግልበትን በድቁናም በሉት በቅስናም በሉት በመረጌትነት በሉት ባለው ሙያ የሚያገለግልበትን ያመቻቻል። ስለዚህ ከኋላ ያላቸው እኛ እዚህ ፊት ለፊት ያለን ሰዎች ከኋላ ያደረግናቸው እነሱ ሳይሆኑ አስተሳሰባቸው እውቀታቸው ነው ያደረገው እኛ ሳይታዩ ተደብቀው ከኋላ ያሉት እነዚህ ሊቃውንት ቤተክርስቲያን አባቶቻችን ወደ ፊት ለፊት እያመጣን እነሱ እያስተማሩ እነሱ እየመከሩ እነሱ እየዘከሩ የእነሱን ቋንቋና ትምህርት እያወቅን የማናውቀውን እውቀት ደግሞ በእነሱ እያስተካከለን እንደሚሄድ ያደርገናል። እዚህ በቀጣይ እግዚአብሔር ከፈቀደ ሀሳባችን ይሄ ነው። ከነዚህ ሊቃውንት ጋር ብንዋሃድ ጥሩ ነው አይመስላችሁ? ከሊቃውንት አባቶቻችን ጋር ብንዋሃድ ጥሩ ነው። ስንቱ የ90 ምናምን ዓመት ሰው ቁጭ ብሎ እንደዛ እየተንገዳገረ ቲክቶክ ከፍቶ ሰውን እንኳን ለማሰናከል እየተጋ የኛ ሊቃውንት ደግሞ ከኋላ ሆነው አይሆንም። ስለዚህ የኛ አባቶቻችንን ከፊት ለፊት እያስወጡ አባቶቻችን እያስተማሩ በእኛ ቤት በማይመጠናቸው በመናፍቃን ቤት አይደለም። በቃ መሆን ያለበት በእኛው በዚህ በኦርቶዶክሳውያን ቤት ማዕከላዊ በሆነ ሰዓት ላይ እንገናኛለን ማለት ነው። ስንት ሰዓት ነው የሚመቻችሁ? ማታ 2 ሰዓት ቢሆን አይሻልም? ሰዓቶች ቀኑን ነግራችኋለን፣ ግን ሰዓቱ 2 ሰዓት አይሻልም? ማታ ለብዙዎቻችሁ ማዕከላዊ እንዲሆን ምን ይመስላችኋል? ሰዓቱ 2 ሰዓት ማታ ቢሆን አይመቻችሁ? ስራም ያለው ሰው እየሰራ ምናምን ቀን ስለሚከብድ
ማታ 2 ሰዓት ቢሆን አይከብድም አይደል? ሁለት ተኩል 2 ሰዓት ምናምን 2 ሰዓት ያስማማል አይደለ? ጥሩ። እስካሁን ድረስ ተቃውሞ ያዩ አይመስለኝም። እሺ መልካም። እሺ ስለዚህ በ2 ሰዓት ላይ ቀኑን እነግራቸዋለን። ግን 2 ሰዓት ላይ በሆነ ሰዓት ላይ ከቅዳሜ ውጭ በሆነ ሰዓት ቢሆን ይመረጣል። ምክንያቱም እንደነገ እሑድ ቅዳሴ ስለሆነ ሁል ጊዜ በተቻለ መጠን ምቹ በሆኑበት ታይም ላይ ፕሮግራሞች ሳይጣበቡ ከምሽቱ 2 ሰዓት ላይ የሆነ ሰዓት ላይ አንድ ቀን እነግራቸዋለን። ከመምህራን ጋር ተነጋግረን በዛው እንገባለን ማለት ነው። ስለዚህ በዚህ መንፈሳዊ እውቀታችን እናሳድጋለን፣ እኛም ጭምር እንማራለን ማለት ነው። እናንተ ብቻ ተማሪ ሳይሆን እኛም ጭምር ቁጭ ብለን እየጠየቅን አባቶቻችን እየጠየቅን ጥያቄዎቹ መጀመሪያ አስቀድመን እንሰጣቸዋለን። በነዚያ ጥያቄዎቹ አባቶች ተዘጋጅተው መጥተው በደንብ አድርገው ያስተምሩናል። ያንን ትምህርት ሁላችን እንሰማለን ማለት ነው። ስለዚህ ከአሁን በኋላ ጥያቄዎችን ምኖቹን ሁሉ ነገር በዚህ ብንሆን ጥሩ ነው። ስለዚህ እንደውም ከአሁን በኋላ የሆነ እንደ ዲቤት ነገር ሳይሆን መለመድ ያለበት እንደ ምክረ አበው አይመስላችሁ? እንደ ምክረ አበው ቢሆን አይሻልም? ምክረ አበው ኦርቶዶክሳውያን እንጠይቃለን፣ ሊቃውንቶች የተቀባበሉ ይመልሱናል። ኦርቶዶክሳውያን እንጠይቃለን፣ ሊቃውንቶች ይመልሱናል። ኦርቶዶክስ ይጠይቃል። ከፈለግን ደግሞ ሶስቱንም በአንድ ላይ እናስገባለን። መምህረ መምህራን የኔታ በጻለሙ ሊቀ ሊቃውንት ስምዐ ኮነን እና ሊቀ ሊቃውንት ዮሴፍ ደሳለኝን አንድ ላይ ያስገብተን ሶስቱንም ሊቃውንት ጥያቄ እየሰጠን በቃ መሰረታዊ ጉዳዮችን እንማራለን። አይመስላችሁ? ልክ እንደ ዲቤት ምንም አየን እኮ ዲቤቱን አየን፣ ምንም ጥቅም እንደሌለው አየን። ስለዚህ እኛ ኦርቶዶክሳውያን መምህራንን በአካል ማግኘት የማንችል ሰዎች በስነስርዓት መተን ከሊቃውንት ከራሳቸው አፍ ምክረ አበው ቁጭ አድርገን ሊቃውንቶች ከኛ እንማራለን። ከነሱ እየጠየቀ አንደኛ መቼ ሊቃውንትን ላገኝ ምናምን ብለን አንቸገርም። ሁለተኛ ለሁላችን መልሰው ይቸገራሉ። አንዱ ሲደውር ግን ወጥ በሆነ መንገድ እዚህ ከተመጣ ግን ለብዙሃኑ በአንድ የማዳረስ ይቻላል። ስለዚህ ሞር ወደዛ ወደ ምክረ አበው እንቀይረውና እግዚአብሔር ከፈቀደ ጥያቄዎች ተሰብስበው በቃ ወፈር ያለ ጥያቄ ሲጠየቅ ስንጠይቅ፣ በነገራችን ላይ ክርስቲያኖች በጣም ጠንከር ያለ ለሊቃውንት የሚገባ ጥያቄ እዚህ ሚዲያ ላይ የተመለሰ መልስ አትጠይቋቸው። ለምን ጊዜያቸውን እንገላለን? በቃ ልክ እንደዚህ ነገሮች እያመቻችሁ በደንብ አክቱ ማትጋት ያስፈልጋል። ስለዚህ በእነዚህ ሊቃውንቶች እኔና ከዛ ደግሞ ከፍ እያደረግን ደግሞ አሁንም ሌሎች ሊቃውንቶች አሉ፣ ብዙ ሊቃውንቶች አሉ። እኔ አሁን እነዚህ ማቃቸውን ነው ያልኩት እንጂ ሊቃውንቶች እነዚህ ናቸው ብቻ እያልኩ አይደለም። እና ተነጋግረን እሺ የተባባልናቸው ናቸው እነዚህ። ሌሎቹ ደግሞ እንደዚህ ሊቃውንቶች ደግሞ ስናስብ ደግሞ አንድ ቀን ደግሞ ልክ እንደዚሁ መጋቢ አዲስ ሮዳስን እየጋበዝን ደግሞ ልክ እንደዚህ ደግሞ ወደ ሚዲያው ቲክቶክም ስላለው መጋቢ አዲስ ሮዳስ ታደሰ ዶክተር ማለት ነው። እሱ ደግሞ በአንድ ወቅት ደግሞ ልክ እንደዚህ እያደረገ ሊቃውንቶች ልክ እንደ ምክረ አበባ ልክ ባለፈው ዲያቆን ዛማኑኤል ጋር እንዳደረገው እየገቡ ከሊቃውንቶች መማር እጅግ በጣም ጥሩ ነው። እንዲህ ብናደረግ የአብነት ትምህርቱን እውቀት ብናገኘው እጅግ በጣም የተሻለ ነው። ምንጩ ያለው ዘታች ስለሆነ ከምንጩ ደግሞ መቅዳት ላይ ደግሞ ያለብን ደግሞ እኛ ነን። ስለዚህ በዚህ መንገድ እናደርጋለን። ይህንን ለማስታወስ ፈልጌ ያነሳሁላችሁ። ስለዚህ አታስቡ፣ ካሁን በኋላ እኛም ትምህርት እንማር እንደ ቢጤያችን የከበደን ነገር ደግሞ ከነዚህ ሊቃውንት ደግሞ እንማራለን። እድሜ ይስጠን ብቻ እግዚአብሔር በሰላም ያድርሰን። ሁላችንም እግዚአብሔር ይጠብቀን። በጸሎት ደግሞ አስቡት ይሄ ነገር እንዲሳካ እንዲሰምርልን ሊቃውንቶች ጋር እንድንማር ትምህርታችንም እንድንለየው እውቀትም እንድናገኝ ከአባቶች መማር ስለሚያስፈልግ ሁላችሁም በጸሎት እንድታስቡ አደራ። ጥያቄ ያላችሁ ሰዎች ካላችሁ ከቻልክ መሌ ፈቃደኛ የምትሆን ከሆነ ጥያቄዎችን ብሰበስብ ደስ ይለኛል። ጥያቄ ያላቸው ኦርቶዶክሳውያን በሙሉ ጥያቄ ለነሱ ብትሰጧቸው በጣም ጥሩ ነው። ጥያቄ ብትሰጧቸው ጥሩ ነው። ከፈለግን ደግሞ መሀል ላይ ደግሞ እንትን ማድረግም ይቻላል። እንደምታውቁት እያስገባንም ከዚህ አንዳንድ ሰው እየገባ ጊዜ ስለሚገድል ነው። ግቡ ገሌ ምናምን ሲባል እንደው በቃ በጣም ጥያቄ እንኳን የለኝም ላመሰግናችሁ ነው የገባሁት ይላል። ደግሞ እንደዛ ስላልሆነ ነው እና እኛ ጋር ችግር አለ። ስለዚህ መልአኩ በውስጥ ጻፉልኝ ብሏል። ጥያቄ ያላችሁ ኦርቶዶክሳውያን በሙሉ ማንኛውም ጥያቄ ያላችሁ ማለት ነው ማንኛውም ጥያቄ ያላችሁ ጽፋችሁ ለመላኩ አድርጉለት። መላኩ በቴሌግራም ለእኔ ልክልኛል። ከዛ እነዛን ጥያቄዎች ለሊቃውንቱ ሰጥተን ሊቃውንቶቹ ደግሞ መልስ ሰጡናል። ግልጽ ነው ሀሳቡ አለ። ምንም የሚከብድ ነገር የለው።
በቃ እንደዚህ እናደርጋለን ማለት ነው። ስለዚህ አንዳንድ ሰው እንደዛ ስለሚል ነው በቃ እንደዚህ ሆኜ እንደዚህ ስለሚል ያልተባለ ነገርም ስለሚል አንዳንድ ሰው እንደው እንዳይሰነካከልም እንዳይጠፋብን አንድ ሰው በሚገባ በተቻለ መጠን እየገቡ ምናምን እያሉ እንደዚህ ነው ከምንል በጣም የበሰለ ያልገባን ጥያቄ ተሰብስቦ ተደራጅቶ ሙሉ መመለስ ይገባል። ስለዚህ ሰዓት እንመድባለን። እንደ ጥያቄው ስፋትና እንደ ጥያቄው አመላለስ ርዝመት ደግሞ ያለን ሰዓት እያጣጣምን እንጠቀምበታለን። ስለዚህ በቀጣይ ከሊቃውንቶቻችን ጋር የበለጠ በዚህ ዓመት የምንተሳሰርበት አባቶቻችን የምናቅበት መምህራንን የምናቅበት ከጭቅጭቅ ወጥተው ንትርክ ካለበት ቤት ርቀው ቁጭ ብለው እንደኛ የሚማሩ ብዙ ወንድሞች እናቶች አሉ። ቁጭ ብለው የሚማሩ አሉ። አባቶቻችን ደግሞ በማይመጠናቸው ቤት እያስገባን ሰልቦ ለሰላይ መስጠት የለብንም። እኛ እውነቴን ነው የምላችሁ፣ ሰልቦ ለሰላይ መስጠት የለብንም። ከነዚህ ሊቃውንት ገብተን እኛ ያልገባን ነገር እየጠየቅን መማማር አለብን ማለት ነው። ይሄን ማድረግ ከቻልን ደግሞ እኛ የበለጠ ብዙ እውቀት እናገኛለን። ስለ ቤተክርስቲያናችን እንድናቅ ያደርገናል። ስትጠይቁ ታዲያ ሁላችሁም ጥያቄው ከጠየቃችሁ በኋላ ማስታወሻ በደንብ ያዙ። ቀኑን አያምልጣችሁ። እያንዳንዱ ነገር ጥያቄዎች ስታነሷቸው ከዛ አባቶቻችን ደግሞ መልሱ ይመልሱ። ከዚህ በዚህ መንገድ እንድንዘጋጅ ስለሚያግዝ እግዚአብሔር በሰላም ያድርሰን። ይሄ ለሁላችንም የምስራች ነው። እኔም እናንተም ሁላችን ቁጭ ላይ የምንማር የቤተክርስቲያን ልጆች ነን። ብዙ ነገር ነው የሚቀረን እንደምታውቁት። ብዙ የሚጎለንን ነገር ደግሞ የምንሞላው ደግሞ በነገር ሃይማኖት በመማር ስለሆነ በተቻለ መጠን ይህንን ቀን ለሁላችሁ ስለምናሳውቃችሁ በዛን ቀን ሁላችን እውቀታችንን እንድንሞላ በእግዚአብሔር ስም አሳስባለሁ። መጨረሻ የምትሉት ነገር አለ? ያልገባችሁ ነገር አለ? ያልገባችሁ ነገር ጥያቄ አይደለም ያለኝ፣ እንትን ፈልጌ ነው፣ የመጽሐፍ ሪኮሜንዴሽን ፈልጌ ነው። ከጾም ጋር ተያይዞ የተጻፉ መጽሐፍት ካሉ የቀደሙ አባቶች ጽሁፎች ታሪካዊ ቢሆኑ ሪኮመንድ ያደርጉኝ ፈልጌ ነው። ጾምና ምጽዋት የሚል መጽሐፍ አለ፣ የመምህር ቃኘው ወልዴ። ኦኬ፣ ገበያ ላይ አለ? አዎ ገበያ ላይ አለ። እሺ። እና ሌሎች የቀደሙ አባቶች ጽሁፎች ምናምን ካሉ አለ። በጣም የሚሰሙ ሌሎች ሰዎች ካሉ ፈልጌ ነው። አለ በእንትን ላይ ጾምና ምጽዋት የሚል ቃኘው ወልዴ የጻፈው አለ። በጣም ግሩም የሆነች መጽሐፍ ናት። እሷን ብታነቢያ በጣም ቆንጆ ይመስለኛል። እሺ። እና ጉባኤዎቹም ከቀኑን ቀድመው ማስታወቂያ ቢሰሩ እንደዛ ነው የሚያደርገው። ጉባኤው ሲሆን ለምሳሌ ከምሽቱ 2 ሰዓት ላይ ለምሳሌ ለሐሙስ ለአርብ ከሆነ አስቀድሜ 1 ቀን 2 ቀን አስቀድሜ ቪዲዮ ሰራለሁ። ችግር የለውም፣ አሳውቃቸዋለሁ። እንትኑን በተመለከተ መጽሐፍ እንትን ስላልኳችሁ መጽሐፉ ማየት ትችላላችሁ። ማን ነው ቪዲዮ ማየት ትችላላችሁ። አደራችሁን። ቪዲዮ የተለቀቀ አለ ፓርት 1 ማለት ነው። ፓርት 2ም ልክ እንደዚሁ እለቃለሁ በቅርቡ። ግን አሁን ፓርት 1 ላይ እዚህ የተፖሰተ አለ፣ በቪዲዮ የተሰራ አለ። ይሄ ዘወትር ስተዲ ባይብል በተባለው መጽሐፉ ላይ የሚሰሩ የኑፋቄ እና የስም ማጣላት ክህደቶቹን የማጋለጥ ስለሆነ እሱን በደንብ ብትመለከቱ ደስ ይለኛል። እሺ፣ ተሳስተሽ ነው። እሺ፣ እግዚአብሔር ይስጥሽ። እና እነሱን ብትመለከቱ ቪዲዮዎቹን በደንብ ተመልከቷቸው፣ እዩዋቸው። ሌሎች ሰዎች አዳርሱላቸው። እሺ፣ አዳርሱላቸው። በዋናነት በተለይ ጥያቄ ለተፈጠረባቸው ሰዎች ጥያቄ እንዲሆናቸው መልስ እንዲሆናቸው ስለተፈለገ ቪዲዮ የሚለቀቁት ነገሮች በደንብ አክታችሁ ሼር አድርጓቸው። እሺ፣ እንዳትረሷቸው። ቪዲዮ የተለቀቃለ ኢማውስ ነው። እሺ፣ ኤማውስ የለም። እሺ፣ መሌ እንዴት ነህ? ሰላም ዲያቆን፣ ቃለ ሕይወት ያሰማልን። ጥያቄ ምናምን ያላችሁ ይጻፉ ውስጥ። ጥያቄ ያላችሁ ሰዎች ይኸው መላኩ እሱ ነው።
ጻፉለትና በኢንቦክስ ሰብሰብ አድርገን ደግሞ ለሊቃውንቱ እንሰጣለን እና ከዛ ሲመጡ እዚህ ልክ እንደ ምክረ አበው አድርገው ይመልሱልናል። እንደዛ አድርጎ ስለሚመልሱልን ጥያቄ ያላችሁ ሰዎች ኦርቶዶክሳውያን እዛ ጋር መልሱ ጻፉና ይመልሱላችኋል እዛ ላይ ማለት ነው። መልአኩ ይሄውና። እሺ ሌላ ጥያቄ ያላለ? እሺ ኢትዮ 831 ደህና መሸክ መምህር። እግዚአብሔር ይመስገን። እንደምን አለሽ? እኔ ጥያቄ ያለኝ በቅዱስ ቁርባን ላይ ነው። አጭር ነው እኮ ጥያቄዎችን እኮ ጻፍ ላይ ብያለሁ ለሁላችሁ። እሺ ስለዚህ ጻፉ እኮ እያልኩ እኮ ያላችሁ ሰዎች ጥያቄውን ጻፉና ለመላኩ ኢንቦክስ አድርጉለት። ከዛ ጥያቄው አድርገን ለሊቃውንቱ እናቀርባለን እያልኳቸው። እሺ አሁን እየተቀበልኩ ያለሁት በርዕሳችን ላይ ብቻ ጥያቄ ያለውን ሰው ስለሆነ ለዛ ነው። ጥያቄ ያላችሁ ሰዎች ካላችሁ ጥያቄውን ከትምህርቱ ውስጥ ውጭ ያላችሁን ጥያቄ ሰብሰብ አድርጋችሁ ጻፉና ከዛ ደግሞ ሊቃውንት ሲወጡ ነው በጋር ደግሞ እንጠይቃለን። ከዛ ከሊቃውንቱ እንማራለን። እንደዛ እናደርጋለን ማለት ነው። ይበቃችኋል። ሀሳብ ከሌለ ይበቃናል። በቂ ነው። በቂ ነው። ፕሮቴስታንቶች ካላችሁ ባለፈው ላይ የሰጠኋችሁን አሳይመንት የመለሰ ሰው አለ? የያዕቆብ መልእክት ላይ ያለውን መልስ ያገኘ ሰው አለ? ፕሮቴስታንት ወንድሞች ካላችሁ የመለሰ ሰው ካለ እድል ስጥና የተመለሰ ሰው ካለ ይቻላል መለስ። ከሌለ እንተዋለን። የለም አይደል? እሺ ከሌለ ተውት፣ በቃ ጦሳችሁን ይዞ ሄድ። እንደዚህ አይነት ትምህርቶች ባለፈው የተጠየቁት ለምንድን ነው ሲመጡ እንደዚህ ይላል እንደዚህ ይላል እንደዚህ ይላል ምናምን ስለሚባል እንደዚህ ይላል የሚለው ፓርት ከየት ነው የመጣ የሚለው ነገር ለመጠየቅ ስለፈለኩ ነው። እና እንደው የሚመልስ ካለ ብዬ ነበረ ለፕሮቴስታንት ወንድሞቻችን እድል የሰጠሁት። እንግዲህ ከሌለ ምን ይደረጋል? የሚመልስ ካለ ግን ድጋሚ ልስጥ። ያዕቆብ 4:5 ላይ ያለ ነው። ያዕቆብ መልእክት ምዕራፍ 4 ቁጥር 5 ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ይላል። ኮት ነው ያደረገው በትምህርት ጥቅስ። ቆይ ላሳያችሁ እዚህ ጋር እንድትረዱት ለማስቻል ሌላ ነገር እንዳይመስላችሁ ማለት ነው። ከዛ 6 ነው የጠየቅኳችሁ። ከያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ ያለጋል ነው። ቃሉ የምናገኘው በሐዲስ ኪዳን ነው። እዛ 6 መጽሐፍ ቅዱስ ላይ ከሚገኙት ገጸ ንባብ መካከል አንዱ ነው እና እንደዚህ ነው የሚለው ገጸ ንባቡ ማለት ነው። ምን ይላል ስታነቡት? ያዕቆብ 4:5 ይታያችኋል አይደለም? ወይስ መጽሐፍ ይልና ኮቴሽን ውስጥ ይታያችኋል። እዚህ ጋር ኮቴሽን ውስጥ ከቶት በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ብሎ ተዘጋ። እዚህ ጋር ኮቴሽኑ ከዛ ያለው በከንቱ እንደተናገረ ይመስላችኋል ይላል። ከየት ነው ያመጣው ያዕቆብ ይሄንን? ምዕራፍ 4 ቁጥር 5 ላይ ወይስ መጽሐፍ ብሎ የትኛው መጽሐፍ እንደዚህ ያለው? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚል ቃል በቃል ኮቴሽን ውስጥ የገባው ከየት ነው የወሰደው? ጥያቄው ግልጽ ነው። ኦርቶዶክሳውያን መጀመሪያ ኦርቶዶክሳውያን ገብቷችኋል? ጥያቄው ግልጽ ነው አይደለ? ወይስ መጽሐፍ ካለ በኋላ ኮቴሽን ውስጥ ከቶ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ተዘጋ። ከዛ ያለው በከንቱ እንደተናገረ ይመስላችኋልን ይላል። ግልጽ አይደለም ለሁላችሁ? እሺ ላብራራላችሁ። ያዕቆብ በመልእክቱ ከአንድ መጽሐፍ ሜንሽን አድርጎ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ ነው ወይ ያለ ይላል። የትኛው የመጽሐፍ ቅዱስ ክፍል ላይ ነው በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው?
ከሆነ መጽሐፍ ላይ ኮት አድርጎት ነው። ይሄንን ከየትኛው መጽሐፍ ላይ ወስዶት ነው? ወይስ መጽሐፍ ብሎ አንድ መጽሐፍን ጠቀሰ፣ መጽሐፍ ብሎ ስሙን አልነገረንም፣ ግን በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚል አሁን አልገባችሁም? አሁንም ካልገባችሁ አስቸጋሪ ነው በጣም። ስለዚህ ያዕቆብ መጽሐፍ እንደዚህ ብሏል። ምን ብሎ? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ ነገር እንደተናገረ ይመስላችኋል? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ይሄ ቃል ያለው ነው? አልገባንም። በስማ በቃ ማራለም የሚካኤል ልጅ ቀቶ ካልገባ። ስለዚህ አሁን ጥያቄው ምንድን ነው? ያዕቆብ መልእክት ላይ ነው የምናገኘው። ስለዚህ የሚገኘው ቃል በቃል ነው መሆን ያለበት፣ ቃል በቃል። ምክንያቱም ኮቴሽን ውስጥ ነው ያስገባው አይደል? ኮቴሽን ውስጥ ነው ያስገባው። ኮቴሽን ውስጥ ካስገባ ማለት ወርድ በወርድ ነው የሚመጣው ማለት ምን የምትል ቃል? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የምትለው የትኛው የመጽሐፍ ቅዱስ ክፍል ላይ ነው የምትገኘው? ያዕቆብ ኮት አድርጎ የጠቀሳት ከየትኛው መጽሐፍ ላይ ወስዶ ነው? ግልጽ አለ ይሄ። ኮቴሽን ሰከተተው ደግሞ ወርድ ባይ ወርድ ነው የሚሆነው። ወርድ ባይ ወርድ። ይህን ሊመልስ የሚችል ሰው ካለ መግባት ይችላል። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያዕቆብ በእኛ ዘንድ ያደረው መንፈስ በቅናት ይመኛል ብሎ አንደር ኮቴሽን አስገብቶ ይሄ ቃል በእውነት በከንቱ የተነገረ ይመስላችኋልን? በእውነት እንጂ ተነገሩ ለማለት ፈልጎ የጠቀሰው ከየት ነው ያመጣው? እሺ ኤማውስ መንፈሳዊ ሕይወትና ዓለማዊን እንዴት አብሮ ማስኬድ እንዳለብን ጥሩ ምክር ቢሰጡ የሚለው ሌላ ጊዜ እናደርገዋለን። ግን ያው ሊቃውንቶችም ሲመጡ ስለሚያብራሩ የዛን ጊዜ ማምሳት እንችላለን፣ እናነሳዋለን። እሺ ባላንስ የሚደራረጉ ከሆነ ይቻላል። ባላንስ ማድረግ ከሆነ ግን ይከብዳቸው ስለሚችል ለዛ ነው። ጥያቄ ያለው ሰው ሌላ አለ? ሌላ ስለዚህ ከሌላችሁ ይህንን ጥያቄ የቤት ስራ ነው ማለት ነው። ያዕቆብ 4:5 ላይ ይሄ ቃል የት እንደሚገኝ ጠይቃችሁ ትመጣላችሁ። ስፔሻሊ የፕሮቴስታንት ወንድሞቻችን። እሺ ሞክሼ እንዴት ነህ? እንዴት ነው? አልገባሽም? ማራለም እሺ የሚያስረዳት ማን ነው? ማራለም ሚካኤል ልጅ አረ ዲያቆን አስረዱን እያለች ነው። ጥያቄው አልገባኝም እያለች ነው። እስቲ የገባው የሚያስረዳት እስቲ የገባው የሚያስረዳት ጥያቄውን ያልኳችሁ ጥያቄው የገባው የሚያስረዳት ካለ እሺ መስከረው እንዴ ምስክር መምህራችን እስቲ ግባና እርሱ ያስረዳት እስቲ። ምስክር አላገኘውም። መምህር ምስክር ኦኬ፣ ኢንቫይት ላድርግሽ። እንደምን አሉ መምህር? ዘማርያምዬ እንዴት አለ መምህር? እግዚአብሔር ይመስገን ደህና ነዎት መምህር? እንዴት አለልኝ ወንድሜ? እግዚአብሔር ይመስገን ደህና ነኝ። ቃለ ሕይወት ያሰማልን። እሺ እንደው እህታችን ትመስለኛለች። ግልጽ ለማድረግ መጀመሪያ የኮቴሽንን
ሀሳብ የትምህርተ ጥቅስን ሀሳብ መንገር ያስፈልጋል ብዬ አስባለሁ። ከይቅርታ ጋር የትምህርተ ጥቅስ የሚገባው አንድ ነገር ላይ ሀሳቡ ሙሉ ለሙሉ ፓራፍሬዝ ሳይደረግ የሆነ አካል የሀሳብ ባለቤት ነው። የዛን ሀሳብ ነው እንዳለ ምን ወስደው እንዳለ። ስለዚህ እንዳለ ተወስዷል ማለት ነው። አሁን ያዕቆብ 4:5 ላይ ያለው ኃይለ ቃል እንዳለ ተወስዷል። ስለዚህ ከሆነ ቦታ ሐዋርያው ቅዱስ ያዕቆብ ከሆነ ቦታ ወስዶታል ማለት ነው። ይህንን ሀሳብ ወሰደና ፓራፍሬዝ አይደለም ያደረገው፣ ወይም በራሱ አገላለጽ አይደለም ያስቀመጠው። ቀጥታ ሀሳቡን በትምህርተ ጥቅስ አድርጎ ነው ያስገባው። ስለዚህ ይሄ በትምህርተ ጥቅስ የገባው ሀሳብ ኃይለ ቃል ከየት ነው የመጣው? ከየት ነው የመጣው? ስለዚህ ይሄንን ሐዋርያው ቅዱስ ያዕቆብ ከ80 ነው ከ66 ነው ከሊቃውንት ነው ከምንድን ነው ያመጣውን ጉዳይ። በእርግጥ በሱ ዘመን የሊቃውንት መነኮሳት መጻሕፍት የለም፣ ግን ፍሮም ሰምዌር አምጥቶታል። ከየት ነው ያመጣው የሚል ነው ኮንሰፕቹዋሊ እኔ እንደገባኝ ዘማርያም። መምህር ቃሎት ያሰማል። በቃ ይኸው ነው። ይሄኛው ጥቅስ ኮት አድርጎ የወሰደው ቃል በቃል በሌላ አነጋገር ምን ማለት ነው? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚለው ቃል ከያዕቆብ መልእክት ውጭ የቱ ጋር የመጽሐፍ ቅዱስ ክፍል ላይ ይገኛል? በቃ ይሄ ማለት ገብቶች ከሆነ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ብሎ በጥቅስ የጠቀሰው ያ ቃል ቃል በቃል በብሉይ ኪዳን ላይም ቢሆን በአዲስ ኪዳን ላይ የትኛው የመጽሐፍ ቅዱስ ክፍል ላይ ይገኛል? ቃል በቃል ራሱ አንጥቅሱ ንባቡ ሳይቀር ራሱ ከየት ይገኛል? አይ ቲንክ አሁን ትንሽ ግልጽ ይሆንልሽ ይመስለኛል። አሁን ገብቶሻል ጥያቄው? ያልገባው ሌላ ሰው ያልገባው ሰው አለ? መምህራችን በደም ያወራሩት ይመስለኛል። ኮት ሲደረግ አንድ ነገር እንዳለ ሙሉ ሀሳብ ነው የሚወሰደው እንዳለ ማለት ነው። በዚህ አጋጣሚ መምህር ምስክር ጌታ ነው እዚህ አየር ጤና ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። ኪዳነ ምሕረት ቤተክርስቲያን አይደለ መምህር? አየር ጤና ኪዳነ ምሕረት ልክ ነው መምህር። የስብከተ ወንጌል ኃላፊ ናቸው እና ፎሎ ያደረጋችሁ ሰዎች ካላችሁ ፎሎ አድርጓቸው፣ ተከታተሏቸው። ጉባኤያት ደግሞ እዛ አካባቢ ያላችሁ ሰዎች አቴንድ አድርጉ፣ ተሳተፉ። ቤተክርስቲያን ጥሪ ስታደርግ አንተኛ ብንማር ብናውቅ ምናተርፎኛ ስለሆንን ጉባኤያት ላይ ተገኙ ለማለት ነው። መምህር ምስክርም አይጥፉ፣ መተውኛ ቤትም ይጎብኙ። ደስ ይለኛል መምህርዬ፣ ስላየኸውም ደስ ብሎኛል። የምትሰራውም ነገር በጣም ትልቅ ነገር ነው። እግዚአብሔር እንግዲህ ጸጋውን ያብዛልህ። አሚን አሚን መምህር አሚን። እሺ እግዚአብሔር አክብርልን። እሺ ዘማርያም፣ እሺ ጌታ፣ እሺ። ይሄ በጣም በዋናነት መጀመሪያ እድል የምሰጠው ፕሮቴስታንቶች ካላችሁ መጀመሪያ የምሰጠው ለእናንተ ነው። ቃሉ በደንብ ስሙ። ቃሉ ቃል በቃል በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚለው ቃል የት ጋር ነው የሚገኘው? እናንተ የምትቀበሉት 66 መጽሐፍ ቅዱስ ስለሆነ 66 መጽሐፍ ቅዱስ ላይ ደግሞ ይሄ ቃል የለም። ቃሉ ቃል በቃል የት እናገኘዋለን? ይሄ ነው ጥያቄ። አሁን ግልጽ ነው። ነው ፍንጭ ሰጥተዋችሁ 66 መጽሐፍ ቅዱስ ላይ የለም። ያዕቆብ ከ66 መጽሐፍ ቅዱስ ውጪ ይሄንን ኮት አድርጎ ከየት ወሰደው? ጥያቄ ደግሞ እዚህ ጋር ነው። ግምት አትናገሯ። መጽሐፈ ሄኖክ ይሆን እንዲህ አትበሏ። ግምት አታው። ግምት ሳይሆን ጠይቃችሁ አንብባችሁ ተዘጋጅታችሁ እንድትመጡ። ቃሉ ቃል በቃል ነው ያልኳችሁ። ኮት የተደረገ ስለሆነ የት ነው የሚገኘው? ከየት ወሰደው ያዕቆብ ነው። ብዙ ጊዜችን ሰምተና ስለማናቅ ነው የጠየቅኳችሁና የሚመልስ ፕሮቴስታንት ካለ አንድ ቁጥር ይጻፍ። አለ 66 ላይ ቃል በቃል ላይ ያለ አገኘዋለሁ የሚል ሰው ካለ ጀግና ካለ ያሳየን፣ ደስ ይላል። አሳያለሁ የሚል ፕሮቴስታንት ካለ እኔ አሳያለሁ የሚል ካለ 66 ላይ ደስ ይላል።
ቃሉ የሚገኝበት። ምክንያቱም መጽሐፍ እንደዚህ ብሏል ብሎ ነው እየጠቀሰ ያለው ያዕቆብ። መጽሐፍ እንደዚህ ብሏል ብሎ የጠቀሰው ያዕቆብ 4:5 ከየትኛው የመጽሐፍ ቅዱስ ክፍል ወስዶት ነው? እሺ ስፔስ ኤፍ አሳይሃለሁ። አስገባዎች ኢንቫይት አድርገውና ያሳይ። ጥሩ ነው የምታሳየኝ ከሆነ ምን ችግር አለ? ስፔስ ግባ እስቲ እንየው። ስፔስ ግባ እንዴ። አንድ ቁጥር ጻፍና ኢንቫይት ላድርግ። ሄሎ ዘማርያም ሰላም። ሶሪ እንትን ሆነብኝ፣ የሴት ሆነብኝ። አየሁ ታውቃለህ። እሺ ችግር የለውም አስተካክለው ነው። ኤአይ ነው ነው። ሰላም ነው። አይ ሶሪ አንዴ ተናግሬ ልውረድና እግዚአብሔር ይመስገን ደህና። አይ ቲንክ ለነ ልደት ምናምን ዴም አድርጌላቸው ጽፌላቸው ነበርና አልመልስልኝ ስላሉ ነው። አንዲት ልጅ ነበረች መማር የምትፈልግና ስልካቸውንም ጠይቄ ነበረ። አጋጣሚ ልጅቷ አይ ቲንክ ላይ ገብታ ማውራት አትፈልግምና በስልክ እንድታወሩ አትፈልጌ ነበር ልጅቱን። እሺ የሚያስተምሳል። እሺ ጻፍልኝና በኢንቦክስ እነግርሃለሁ። እሺ አመሰግናለሁ። እሺ የሚመልስ ካለ እኔ ያሳይሃለሁ ያለው ልጅ ግባ እስቲ ስፔስ። ያው የኮመንት አርበኛ ከምትሆን ያው ገብተህ ብታሳይ ጎበዝ ነው፣ ይሻላል። እሺ ሶላ ኦሪየንታል ኦርቶዶክስ ሰላም መምህር እንደምን አለ? ደህና ነው ወይ? እግዚአብሔር ይመስገን። ተጠፋፋን። ማን አላወኩም። የኬኩን ጓደኛ ሶላ ነኝ። በውስጥ እኮ እናወራለን። እንዴት ነህ? ደህና ነህ? ኤዲት አድርገህ ሆነው ሲሆን ይሄ ጉዳይ የነበረውን ፎቶ እኮ ስድብ በዛና ቀየርኩት በዛው። እርሶም ሰጥቼ ነበር ማስረጃ፣ በዛው ቀረ። ክርስቶስ ያሰደብኩ ብዬ ይህንን ቀየርኩ ፕሮፋይሉ። እሺ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ደህና ነኝ። እሺ ርዕሱ እንኳን እንትን አላልኩም፣ ግን ለሰላምታና ደግሞ ቅድም ገብቼ ነበር ስራ ሆኜ ስሰማ ነበርና አሪፍ ተግሳጽ ነበር። እኔ በጣም የምፈልገው ነው እሱም ተግሳጽ ራሱ ቱቢያውነስ እኔ ራሴ ተበላሽቻለሁ። አሁን አንዱ ሰው ሲሰድብክ መልስ ክፉን በክፉ መመለስ ለመደብኝ። በቃ እግዚአብሔር ይቅር ይበለኝ። ትዝም ምሎት ከሆነ የሆነ ጊዜ ልኬ ነበር። አሁን የትም ቦታ ሲገባ አንዳንድ ሰዎች አሉ ጠንቋይ ነው የሚሉክ፣ መናፍቅ ነው የምትባለው። እኔ ሲጨንቀኝ መናፍቅ ማን እንደሆነ እንዲለይለት ቤቲክ ፎቶና ያወያዩን ብዬ ለመምህር ሪኩዌስት አድርጋለሁ። እንግዲህ መምህር ዘማርያም በውስጥ ይህን መደረግ አልተፈለገም። የክርስቶስንም ጉዳይ ማስረጃ በውስጥ ሰጥቻለሁ። አሁንም ድረስ እየተሰደበን ያለው ክርስቶስ እና እንደዚህ አይነት ነገር አንድን የቅዱስ ቤተክርስቲያን ልጅ ዝም ተብሎ መናፍቅ መባል ወይም በማስረጃ መወያየት የማይፈልግ ሰው እየከበደኝ ስለሆነ ነውና ተግሳጹ ስለከበደኝ እኔ ከተግሳጹ እማራለሁ። ላቲ ስብሐት መቤቴ ምስክሬ ነች። የፈለገ ሰው ይስደበኝ እኔ አልመልስም። ቃል ህዝብ እየሰማኝ ነው። ተሰድቤ ዝም እላለሁ። ግን ትዝብት ለእርሶ ትቼ ነው ይህን ለማለት ነው የገባሁትና እኔ መናፍቅ ከሆንኩኝ ይኸው መምህራሉ እርሶ ይምጣ። ማንም ሰው ምን አይነት ኑፋቄ የተናገርኩ ይገለጥ። እኔ በድፍረት ነው መምህር ጋር ገብቼ ነው እየተናገርኩ ያለው እና የአደራ ሰጥቼ ልወርድ ነው። እግዚአብሔር ይስጥልኝ። እንትኑ ማለት ኢየሱስ ክርስቶስ የተሰደበ ምናምን ስትል አልገባኝም። እሱ የቱ ጋር እንደሆነ ግን ስህተቱን በተመለከተ ባለፈው ጊዜ እኔ በኢንቦክስ አንተን አውርቻለሁ መሆን የሚገባውና ባለፈው ደግሞ ስህተት ናቸው ብዬ ያሰብኩትን ነገር ለአንተ ነግሬሃለሁ። እሱን አሁን እዚህ ሚዲያ ላይ ማውራት የለብንም።
በግል የነገርኩህን ነገር በሚዲያ ላይ መናገር የለብንም። ስላነሳኸው ነው እንጂ እዚህ ማንሳት የለብንም። እና እኔ መታረም አለባቸው መስተካከል ያለባቸው ነገሮች ብዬ በኢንቦክስ በቮይስ አስቀምጬልሃለሁ ቴሌግራም ላይ ትዝ ይልህ እንደሆነ ለአንተ በጥላቻ ሳይሆን እንድትስተካከልበትና ያን ነገር አርመህ በትክክለኛ መንገድ ጎዳና ልትጓዝ እንጂ ሌላ ጥላቻ መኖሩ አይደለም። ስለዚህ እንደዚህ ነገሮች ሲኖሩ ብታስተካክላቸው በጣም ጥሩ ናቸው። ሁለተኛ ነገር ደግሞ ሰዎች እኛም ቢሰድቡን የማይገባ ቃል ቢናገሩ ጤናማና ኦርቶዶክሳዊ ከሆነ ስድብ መስደብ የለብንም። ምንም ጥያቄ የለውም። በቃ አለቀ። በትንሹ እኮ ቅድም ብያቸዋለሁ፣ ከአቅም በላይ ከሆነ እኮ ብሎክ አለ። ምን ችግር አለ? እንትን አለ እንደ ዘማሪ ሐዋዝ አለ ካለ አስገባውሽ፣ መላኩ ካለ አስገባው፣ አላየሁትም። እና ካለ እንደዛ ከአቅም በላይ ከሆነ እንደዛ ማድረግ ነው። ከዛ ውጭ ግን ከአፋችን ክፉ ቃልና መውጣቱ ተገቢ አይደለም። ግን አንተን በግል በተመለከተ ግን እንድታስተካክላቸው የምፈልጋቸው ነገሮች ነበሩ። እሱንም በኢንቦክስ ነግሬሃለሁ። እዚህ በሚዲያ ነገር ካልክ ነገር ግን ስለማይጠቅም ለአንተ በግል ብቻ እኔ በግል አንተ ላይ ያየሁትን ሌሎች ሰዎች ያሉትን ነገር ሌሎች ማለት ነው የምናነሳቸው የሚናገሩ ወንድሞች እህቶች ሁሉንም እኔ በተቻለ መጠን ማንም ሰዎች የተሳደበ እንዳይማማር ጥረት አደርጋለሁ። ለሁላችሁም ማለት ነው። የቤተክርስቲያናችን መገለጫ ስላልሆነ ስድብ በስድብ ማንም ሰው እንዳይናገር በተቻለ መጠን ጥረት አደርጋለሁ። ግን ደግሞ ስህተት ሲኖሩ ግን ስህተቶችን ማረም ግን ያንን ሰው መስደብ ግን አይደለም ነው። አሁን ብዙ ጊዜ የምናቀላቅለው ይሄ ነገር ስለሆነ ነው። መስደብ ማቀላቀል አድርገን እንወስደዋለን፣ ግን አይደለም። ስህተት የሆኑ ትምህርቶች ስህተት ናቸው፣ ይሄ ነገር ይስተካከሉ ምናምን ማለቱ ተገቢ ነው እና ያ ነው። ሌላውን ነገር በግል የነገርኩን ነገር ያው እንድታስተካክላቸው የፈለግኩትን ብትሰማን ደስ ይለኝ ነበር። እንደዛ ነገር ብታስተካክላቸው ጥሩ ነው። በተረፈ አንተን የሰደቡ ሰዎች አሉ፣ የሚያንቋሹ ሰዎች አሉ፣ እንትን የሚሉ ሰዎች አሉ። ማንም ሰው ማንም አይስደበው። የሚሳደብ ሰው ካለ እንደዚህ አትሳደቡ። ለሁሉም ሰው ማስተላለፍ መልዕክት ስለሆነ ያን ባታረጉ በጣም 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 እጅግ በጣም መልካም ነው ለማለት ነው። እሺ ሐዋዝ ካለ ግባና ዘምርልን። ሐዋዝ ካለ ኢንቫይት አድርገውና እኔ ሳላየሁት ነው የሚታያችሁ ከሆነ ዘማሪ ሐዋዝ ካለ እስካለ አይናፋር ስለሆነ እኮ ነው ብዙ ጊዜ እሱ ያው እንትን ስለሚል ያው እንትን ላይ አቴንድ ላይ ያደርግ ይችላል። እንደምታስቡት እንዳይመስላችሁ። እንደዚህም ብሎ ሚዲያ ላይ የሚዘምር ሰውና ብዙ ጊዜ አይናፋር አይመስልም ማለት እንደ ልብ የሚናገር እንደፈለገ የሚሆን ይመስላል ብዙ ጊዜ እና የሚያፍሩ ምናምን አይመስልም ብዙ ጊዜ። ግን አንዳንድ ጊዜ በጣም አይናፋሮች ደግሞ አሉ። በቃ እንደዚህ እንደ ልብ ማይናገሩ ምንም አይሉ ስላሉ እነዛን ሰዎች ግምት ማስገባት እጅግ በጣም ተገቢ ነው። ለዛ ለሁላችሁ እንደዛ ብታደርጉ መልካም ይመስለኛል። እሺ ሶላ የቀረ ነገር አለ ወይ? አይ ግር ስላለኝ ነው አልጨረስኩም ነበር። እና አንደኛ የክርስቶስ ተሰደበ የሚለው ያ አድርገው የነበረን ፕሮፋይል ሲሰደብ እንደነበር ተናግሬያለሁ። በውስጥ እነማን እንደሆኑ ተሳዳቢዎች ማስረጃም አቅርቤ የመላከ አርያም የብርሃኑ ጎበና ውስጥ እንዳለ መጽሐፉ ውስጥ አምደ ሃይማኖት ውስጥ እንዳለ ተነግሮ ራሱ እስከ አሁን ሰዓት ድረስ እየተሰደበን ያለው እሱም ፕሮፋይል ያ ልጅ ቆይ ሶላ ያንን ፎቶ ያንን የሃይማኖት ማን ነው አምደ ሃይማኖት ያለው መጽሐፍ ላይ ስታስነሳ ምን ብዬ መለስኩልህ? መልስ እስክሰጥበት ድረስ ፕሮፋይልህን ቀይር ምን አለበት? እኔ ደግሞ ወዲያው ቀየርኩ። እስካሁን ግን መልስ ተሰጠ ወይ ነው መመሪያ ጥያቄ። ብርሃኑ ጎበና ጋር ያለው ስዕሉ ላይ ይቅርታ ሚዩት አድርግ። አንዴ አንተም ሚዩት አድርግ፣ እያስተጋባ ነው ድምፅ። ብርሃኑ ጎበና በጻፈው አምደ ሃይማኖት መጽሐፍ ላይ ያለው የክርስቶስ እውነተኛው ስዕል ነው። ትክክል ነው ስዕሉ ማድረግ። ሰዎች የሚሰናከሉ ከሆነ ግን ለሚሰናከል ሰው በር ላለመክፈት ስዕሉን ቀይረው። የሚሰናከል ሰው ከሆነ ስዕሉ ትክክለኛ ነው ለሚለው አዎ ትክክለኛ ነው ብዬ ነው የመለስኩልህ አይደለ ወንድማችን? እሺ አይ በዛ አልተረዳሁትም። እስኪ አንብቤ መልስ እስክሰጥበት ድረስ ሶላ ቆይ በደንብ የመለስኩልህ በቮይስ ነው። ቮይሱን ደግሞ ተሰማው
እንደዛ ነው ያልኩህ እኔ ማለት ነው። እሺ ቀጥል። በቮይሱም እኮ ስላለ ነው መምህሪያ ምንድነው የተባባልነው ያኔ እኔ አንብበን ትምህርት እስከምንሰጥበት ድረስ ምን አለ ፎቶውን ብትቀይረው ሰው ከምታሰናክል ስላለ ነው ቮይሱ። አሁንም ፕሌይ ማድረግ እኮ ይቻላል ላፕቶፕ ተከፍቶ ማለት ጊዜ እንዳይል እንጂ ስላለ ነው። ወይ እመን ወይ ክፈተው ጊዜ እንዳይል እንጂ እሱማ ፕሌይ ማድረግ ይቻላል አለ የተባለው እሱ ነው። ምንም ነው እንትን እስኪል ድረስ እንትን አዎ የመናፍቅ ምናምን መባባሉስ ያኔ መምህር ምንፍቅና የተናገርኩት ቆይ እሱ መጨረሻ ጨርሰውና ሁለተኛ ነገር የሁለቱ የምትከፍትልኝ አንደኛ ይሄ ነው። ሁለተኛ ነገር በሚዩት አድርገውና ድምፁ ሚዩት አድርግና እያስተጋባ ስለሆነ ሁለተኛ ነገር ለምንድን ነው እነዛ ማርያም ራሱ አጋንንት የሚያስለፈልፉ የቀደምት አባቶች እያሉ ይህንን ለምን ደብቀው ለምን ዝም አሉ ብለህ ስሜን ጠቅሰህ ሜንሽን ስታረግ ከአሁን በኋላ ስም እንዳትጠቅስ። አባቶች እንደዛ ብሎ አልተረጉሙ። እሱ የአንተ የግል ትርጉም እይታ ነው። በቤተክርስቲያን ትምህርት አጋንንትን እያስለፈለፉ ማጥመቅ የቤተክርስቲያን ስርዓት አይደለም ብዬ በቮይስ መልሽ ይላል። ቅድም እኔ በላይቭ ላይ ማስተምሬበታለሁ። ይሄንን ለአንተም በቮይስ ይሄንን ብያለሁ። አስተካከልክ። ይሄንን እግዚአብሔር ያክብርልኝ መምህር። በጣም አሪፍ ነገር ነው እሱን ያነሱት ማለት ነው። ያኔ ያው ፒዲኤፍ አዘጋጅቼ ሁሉም ሰው አዳርሻለሁ ከእርሶ ጀምሮ ማለት ነው። እና ኬን ጋር ደርሷል፣ ሁሉም ጋር ደርሷል። መጀመሪያ እንዲያውም ታላላቅ ሊቃውንት እናንተ ያላችሁን የመተርጎም ስላልፈለኩ ይተርጎምልን እንማርበት የነበር እንትን ያልኩት እኔ ስልከው ግን ማንም ሰው አልፈለገውም። አሁን ተደብቆ ቀርቷል። መምሪያው ስለ እውነት ስለምንነጋገር ማለት ነው። ሲጨንቀኝ ጊዜ ነው ራሴ ኢንተርፕሬት አድርጌ ለአንዳንድ እህትና ወንድሞች ማንበብ የጀመርኩት። ያኔ መምህር ተስፋዬ የመጣለት የግድ እውነቱን መናገር ስላለብኝ ሌሎችም መምህራን የተነሱ ብዙ ስለሚባል የእርስዎም ስም መነሳቱ ቅር ይላል ብዬ እንትን ስለማለድ ነው እና ተናግሬያለሁ። ምክንያቱ አሁንም በትክክል ቅዱሳን አባቶች ሲያደርጉት የነበረ በተለይ ቅዱስ አምብሮስ ቃል በቃል የአጋንንት ምስክርነት አልቀበልም የአጋንንት ኑዛዜ ግን እቀበላለሁ ብሎ ሁሉ የነ ቅዱስ ቴዎፍሎስ የነ ጀስቲን ማርቲን ሁሉን ማስረጃ አቅርቤያለሁ። አቤት አምብሮስ ማለት ነው። አምብሮስ ማለት ነው የሚላል ቤተክርስቲያን። ቆይ አምብሮስ ቤተክርስቲያናችን ምዕራባዊ ነው የምስራቅ አባቶች ውስጥ መደቡ። ኦኬ አሁን ስለ ስፒሪቹዋል ወርፌር ስንነጋገር ያው እርሶም እኮ ሲያስተምሩ የነ ቱርቱሊያንም እኮ ይጠቀሳል የነ ዩሲቢየስም ራሱ። አዎ በእኛ ቤተክርስቲያን አምብሮስ ሊቁ ነው የሚባለው ቅዱስ ነው የሚባለው። በእኛ ሴንት ኤምብሮስ ተብሎ የሚላኑ ተብሎ ነው የሚጠራ። በእኛ በቅዱስ ቤተክርስቲያን በኦሪየንታል ቅዱስ ብለን ልክ እንደ አጋስቲን ቅዱስ ላንለው እንችላለን። አይደለም ይኸውልህ አዳምጠኝ። እኛ አሁን የምዕራባውያንን አባቶች ጠርጡሪያንም ቢሆን አውግስቲንም ቢሆን አምብሮስን ስንጠቀም የምንጠቀማቸው ከኦሪየንታል ትምህርት ጋር አንድ ሆኖ የተገኘና በዛ ላይ ደግሞ ቅዱስ ሳይሆን ሊቁ ብለን የምንጠራቸው። ሲጀምር እኛ አምብሮስ የምንጠራው ቅዱስን አንድ ስተት ነው። መጀመሪያ ስተት የተፈጠረው ከዚህ ነው። እኔ አስተካክል ያልኩ አርም ያልኩ ከቤተክርስቲያናችን ከጥንት አባቶች ውስጥ ይሄንን ትምህርት ያስተማረ ይሄንን ጉዳይ ኑዛዜ እያደረገ በማጥመቅ ስርዓት ላይ አጋንንትን እያስለፈለፈ ያጠመቀ አባት አሳይ። አንተ የላክልኝ እሱ ነው። ሁለተኛ ስሜን ሜንሽን ስታደርግ ሚዲያ ላይ ወጣ ሜንሽን አታድርግ። ይሄንን ተሳስተ አርም። ከአሁን በኋላ ግን የምትናገርም ከሆነ ራስህን ችለ ተናገር። እኔን እንዳትወክለኝ፣ እኔን እንዳትጨምረኝ፣ ራስህን ችለ ግን ተናገር። ስሜን ግን ሜንሽን ግን እንዳታረግ ብዬ ነው የነገርኩህ አይደል? ኦራይ ያኔ ቮይሱ ትምህርቱ እያነበብኩ ሳለ ገና ትምህርቱ ሳልጨርስ ነበር ቮይሱን የላኩልኝ። አንብቤ እንዳው ከዛ በኋላ ብዙም አልመለስኩም። ኋላ ሌላ ቆይቼ ነበር በሌላ ጉዳይ እንትን ያልነው እና መምሪያ ቱ ቢ ኦነስት ግን የሌሎችን መምህራን ማንንም እየተነሳ ነው እንትን የሚልና እኔ ደግሞ ያደረግኩትን ነገር ነው የተናገርኩ። ቅር ካለ ይቅርታ ብዬ ይችላል። አንድ ሰው ሲያነሳም እንደ ማለት ያለ ለምሳሌ አሁን አንድ ሰው
ከሆነ ሚዩት አድርገው፣ ድምፅ በጣም ነው የሚያንኮሻኩሽ ነው። የተሳሳተ ትምህርት ከሆነ አንድ ሰው የተማረው ትምህርት ያስተማሩት የተሳሳተ ትምህርት ከሆነ ትክክለኛው ትምህርት ይሄ ነው ተብሎ ይሰጣል። አለቀ። ትምህርቱ ይሄ ትምህርት ስህተት ነው፣ ይሄ ትምህርት ትክክል ነው ይባላል። በቤተክርስቲያናችን ስንመርጥ ስንወስን ማየት አለብን። ለምሳሌ ተርቱሊያን ቅዱስ አይደለም በኛ ቤተክርስቲያን፣ ግን ከሱ ትምህርቶች የምንወስዳቸው ይኖራሉ። እስኬት ድረስ ግን ከኦሪየንታል ከጥንት አባቶች ትምህርት ጋር እስካልተጋጨ ድረስ ማለት አንድ በል። ሁለተኛ ስህተቶች ሆነው ደግ ብቻ ትምህርት የምንወስድባቸው አሉ። ኦሪገን ለምሳሌ በጣም ብዙ ሆሚሊዎችን ጽፏል፣ ግን ደግሞ ምንፋቄም ያለበት አለ። አውግስቲን ራሱ ማለት አውግስቲን ለስላሴ ደረጃ ይሰጥ ነበር። ኦሪጂናል ሲን ጭምር ያመጣው እሱ ነው። ኤኒሃው በጣም ብዙ ነው። አሁን ለምዕመናን ስለማይመጥን ኤኒሃው ልክ ነው። ተምሬም በደንብ ሄጀበታለሁ ይህንን ጉዳይ ማለት ነው። አሁን አሁን ልክ እንዲህ ስታረግ መጽሐፍ ስጠቅስ ምንጭ ስጠቅስ በተቻለ መጠን አበውን ብትጠይቅ በጣም ጥሩ ነው። ለምሳሌ አምብሮስን ስጠቅስ ሌሎችን አባቶች ስጠቅስ ምን ጊዜ ምን ማድረግ ያለብን ይህንን በተመለከተ የቤተክርስቲያናችን አባቶች አሁን ልክ ያንተ አሁን ጥያቄ እነ ሊቃውን ስማ ኮነ ሲመጡ እነ ሊቃውን ዮሴፍ ደሳለኝ ሲመጡ እነ መምህራን የኔታ በጻለሙ ሲመጡ መጠየቅ ትችላለህ። ቀላል። እኔ መጽሐፍ ሳነብ አምብሮስ የሚባል ሊቅ እንዲህ ብሎ ተናግረዋል። በእኛ ቤተክርስቲያን አጋንንትን በዚህ መልከት ማስለፍለፍ መቼ ነው የገባው? ከማን የያዘ? እንዴት ነው የያዘ? ከዛስ ብሎ እንደዚህ ቃለ መጠይቅ ማድረግ ለሰይጣን በቤተክርስቲያናችን ይፈቀዳሉ ብሎ ከመምህራን መጠየቅ። ለምሳሌ እኔ ልምድ ስነግርህ እኔ ማንኛውም ትምህርት ከማስተማሪ በፊት ከዚህ ከማጥፋቴ በፊት የሆነ አባት እንደዚህ ያለ ስል ምን አደርጋለሁ? ከሊቃውንት ኮንፊርም አደርጋለሁ። ቴሌግራም አለ፣ ቀጥታ ስልክ አለ፣ መደወል አለ። በዛ መንገድ መምህራንን ጠይቃለሁ። በቮይስም በጽሁፍም በስልክም ባመቸው አጋጣሚ ሁሉ ጠይቃለሁ። ለምን እንዳልስት ማለት ነው። ይሄ ትምህርት ቤተክርስቲያናችን ትምህርት ነው ብሎ አረጋግጦ ማለት ነው። ስለዚህ አሁን አንተ ምን ማድረግ ያለብህ እነዛን ሁሉ አሁን እንዳልከው ጥልቀት መንገድ ሄደ ከሆነ የትኞቹን አንተ አሁን ሊቃውንት የትኞቹ ቤተክርስቲያናችን አባቶችን ጠይቀህ ነው አንተ ከሊቃውንት ከመምህራን መካከል አዎ አጋንንትን ማስለፍለፍ ይፈቀዳል ብሎ ያስተማረ ማን ነው? እስቲ ንገረኝ። እግዚአብሔር ያክብርልኝ መምህር ዘማርያም። አሁን እየተነገረ ያለው ነገር መሆን ያለበት ትክክለኛ የቅዱስ ቤተክርስቲያን አካሄድ ነው። እኔ የማምንበት አንዳንድ ጊዜ እንኳን ከእርሶ ጋር የነበረኝ ግንኙነት ያው የታወቀ ነው። ለትምህርት እንቀጥና የወጣሁት ነው። እኔ በአንድ መምህር ፎከስ የማደርግ ሰው አይደለሁም። ስልክ ገብቶብህ ነው ይሰማል? እና መምሬ ባይዘው ይህንን እድል አጋጣሚ እግዚአብሔር ፈቅዶም ሊሆን ስለሚችል ስላገኘሁት በጣም ደስ ብሎኛል። እንደዚህ እንድጠየቅ ነው የምፈልገው። እኔም ከተሳሳትኩ መታረም የምፈልግ የቅዱስ ቤተክርስቲያን ልጅ ነኝና እና ትክክል ነው መሆን ያለበት ሊቃውንቶችን መጠየቅ ነው። እያየናቸው ግን ሊቃውንት መጠየቅ ያለባቸው ሊቃውንት ሲጀመር አያስገቡም። ብሎክ ነው። እንደዚህ አይነት ስፒሪቹዋል ወርፌር ብሎ የሚደረግበት ቤት የትም ቢኒያም ሽታዬ ቤት አሁኑኑ ተያይዘን የተሳውን ሰትል ልንገርህ። እኔ ያልኩ ላይቭ ገስት ላይ ገብተህ ማንን ጠይቅ አይደለም ያልኩ። እኔ ስለ ላይቭ አይደለም ጠይቀህ እኔንም ማን እዚህ ውስጥ ያሉ ተዎች ሁላችን ተውንና አንተ አሁን ለምትይዘው እነ ሊቁ አምብሮ ስለጠቀስ ነው ለቅድሙ ከቤተ ክርስቲያን ሊቃውንት የትኞቹ ሊቃውንት በግልህ ጠይቃቸው አዎ ልክ ነው ብለው አንተን ትምህርት ኮንፊርም ያደርጉልህ እነማን ናቸው? እግዚአብሔር ያክብርልኝ መምሬ። ስደተኛ ነኝ። ጥያቄ የመጀመሪያ ቀን እንኳን ቲክቶክ ስመጣ ጥያቄ ሲኖረኝ እርሶ ቤት ገብቼ ነበር የምጠይቀው። ያሉ ካህናት በቅርብ ማገኛቸው የእናንተን ያህል እውቀት ያላቸው አይደለም። ክርክር ከመሆኑ ውጭ የረባ መልስ አይገኝም። ያለሁበት አካባቢ እኔ ራሴ ስለማቅ ነው። እና መጠየቅ ደግሞ ቲክቶክ ላይ የመጣሁበት ምክንያት ሲጀመር ገና ሲጀመር የመጣሁት እንደዚህ ለመማማር ከወንድሞቼ ለመተዋወቅ ጥያቄ አልገባም። አሁን ለምሳሌ ቲክቶክ ላይ አሁን እኮ ለምሳሌ ሊቃውንቶቹን የላቸውም እኮ። አሁን ለምሳሌ ገና እኮ ሊመጡ ነው እኮ
ገና እኮ ሊቃውንት ስማ ከሆነ እኮ ገና ሌላ ቲክቶክ አካውንት ገና እኮ ሊከፍቱ። ስለዚህ አብዛኞቹ ሊቃውንት እኮ እዚህ ላይ ሚዲያ ላይ እኮ ያሉ አይደለም። ግን ደግሞ አንድ ነገር ማሰብ የሚገባው እዚህ ያሉት ቄሶች ምናምን ነገር ሲታዩ ራሱ ከእናንተ እንኳን ብዙም የተሻሉ እንደዛ ይህም ባትገልጸው ወርዱ ማጠቀሙ ጥሩ ነው። መግለጽ አልቻሉም ማለት አያውቁም ማለት አይደለም። ደሞስ ምን ያክል ጠይቀናቸው ነው። በዛ ወርድ ባንጠቀም በጣም ቆንጆ ነው። ኤኒሃው ግን ባጭሩ ነገር ይቅርታ መምህር ዘማርያም እዚህ ቲክቶክ ላይ አላልኩም። እኔ አካባቢ እኔ ባለሁበት አካባቢ ችግር የለም። በአካባቢ ቢሆን እንደዛም ብትለው እንደዛ ቃሉ ልክ ነው፣ ትክክል ነው አይባልም። ኤክስፕረስ ለማድረግ አሁን አንዳንድ ጊዜ አባቶቻችን በአጠገባችን ያሉ ሆነው አጠገባችን የኖሩ ሆነው ስለማይገልጹት አጋለጽ ምናልባት ያጋለጽ ችግር ኖሮ አያውቁም ብለን ባንደመድም፣ ምክንያቱም እዚህ ውስጥ ያለውን ሰው ስለማናውቀው። አዎ ልክ ነው መምህር። ሁለተኛ ደግሞ መደበቅ ችግር የለም። አዳምጠኝ፣ ሀሳቤን ተረዳውና ትመልሳለህ። ከዛ ቲክቶክ ላይም ባታገኛቸው በአካባቢህም ባሉት አሁን በምትለው መንገድ በዛም ባታገኛቸው፣ ለምሳሌ ሮዳስ ታደሰ ዲያቆን ነው፣ ዶክተር ነው፣ መጋቢ አዲስ ነው። ፌስቡክ አለው። ኢንቦክስ መጻፍ ትችላለህ። በስልክ የሊቀ ሊቃውንት ስም ከሆነ የምትፈልግ የተለያዩ ድንቅ መምህራን የምትፈልግ የሊቃውንቱ ስልክ ብትፈልግ እርግጠኛ ውጭ ሀገሩን ራሱ ታገኛለህ። ዛት ማለት ዲቮትድ ከሆንክ ማለት ነው። ስለዚህ ምንድን ማለት ፈልጌ ነው የሚያነሳውልን የሆነ ርዕሰ ጉዳይ ሚዲያ ላይ ወጥተን ስናስተምር እኔንም ጨምሮ ማለት ስናስተምር የትኞቹ አባቶችን አንተ አንብበ ያገኘው ብቻ ነው የምታቀርበው ወይስ ደግሞ መምህራንን አባቶችን ሊቃውንትን ጠይቀን? ለምሳሌ አሁን ሶላ ኦሪየንታል አንተ